እንደፈለገ እንዳሻው ያደርገን ሲፈጠሩ ፍቅር ክፉ ማታቸው መንፈስ በአዲስ ነገር በባለፈው አለባበሱን አላወቁት ነበር። ዛሬ እንግዲህ ሚፍታህ ነው እንዲፏፍሽ ያደረጋቸው። እነማን ናቸው ታውቋቸዋላችሁ? ኦ ማይ ጋድ! የሃይሚ ሹርባማ የወሎ ሹርባ ቢሆን ማለት ነው ቀውጢ ነበር። ዛሬ ሃይሚ ስጠለፍ ነበር። እኔ የምለው የልትሄዱ ነው? ወሎ ልትሄዱ? ኧረ አሁን ጦርነት ነው ጋይስ። ሰላም ጤና ይስጥልን። እንዴት ናችሁ የኛ ውድ ቤተሰቦች? እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። ዛሬ እንግዲህ የቤቱ የጨረቃ ፋሚሊ አባወራና ማወራ ከቻሳ ብለዋል። ከቻሳ ሲሉስ ኦ ማይ ጋድ ውበት እንደፍቶባቸዋል። ሃይሚ እየተሽኮረመመች ነው። ቡቡ ምንድነው የሚያሳያት? ጥንቸሎቹን ነው የምታሳያቸው መቼስ ብዬ ተስፋ አደርጋለሁ ማለት ነው። አለባበሱ ጠፍቶባቸው ነበር። እንግዲህ እንደምታዩት ብዙ ጊዜ በጣም ሚሽን አርጋችሁ ድክም ብሏችሁ ስልትት ብሏችሁ ስታችሁ ነበረ። ዛሬ በአዲስ መንፈስ ወይኔ ቡቡዬ ቦርጫም አድርገዋል። ሹራቡ ጠቦ ነው እንዲህ እስካሁን ድረስ የዛኔም ጠቦት ነበረ ትንሽ። አሁን ግን ቀበቶውን አስፍቶ ወይም ደግሞ ገዝቶ መሆን አለበት። መቼስ ያው እኛ ጋዜጠኞች ስንባል አዎ ትንሽ በመሰለኝ ነው የምናወራው። እንደዚህ ፎቶ ሲለቀቅ ምናምን የምናወራው ወሬዎች ያኔ ከቁም ነገር አድርጋችሁ ሲስ እኮ እንዲህ ብለሽ ነበር እንዳትሉ። አንዳንዴ ጋዜጠኛ ሲያወራም ጨመርመር አድርጎ ነው የሚያወራው ጋይስ። እና ማለት ነው ቡቡዬ ብዙ የወፈረ ነው የሚመስለው፣ ቦርጩ አስታውቆበታል። ሶ ለነገሩ እኮ ቁመት ስላለው ነው እንጂ ብሩክ እኮ ወፍራም ነው፣ ግን ቁመት ስላለው ነው። ወንድሙም ብሎታል። እኔ ብቻ አይደለሁም ብለው አይደል እንዲህ ጋይስ። ለማንኛውም ማለት ነው ከመሸ ከቻሳ ብለውልናል። እንግዲህ ትናንትና አምሽተዋል እንዳያችኋቸው፣ በጣም ነው ያመሹት። ያው ተኝተው ውለው እንቅልፋቸውን ጨርሰው ኮከብ መስለው በዚህ መልኩ መጥተዋል ማለት ነው። በእርግጠኝነት ወደ ወሎ እንኳን ሊሄዱ ነው ብዬ ተስፋ አላደርግም። ምክንያቱም አሁን ሰዓት ላይ ሀገራችን ላይ ያለው ሁኔታ በጣም ያስብላል። እውነት ለመናገር ሀገራችን ላይ ያለው ሰላም እኛም ናፍቆናል። እስከ ስንት ጊዜያችን ወይኔ እኛ እኮ በነ ብሩክና በነ ሃይሚ እንጽናናለን። የምሬን እኮ ነው። እውነት ማለት እነሱ ፏ ብሎ ሲመጡ የሀገር ሰላም ነው ብለን የሀገራችንን ጭንቀት የምንረሳው ነገር እግዚአብሔርን ነው የምላችሁ። እና በጣም ከባድ ነው። በተለይ አሁን ወደ ወሎ መስመር ይከብዳል። ግን ዩቲዩበሮች ጋር ሁሉ ነገር ሰላም ሆኖ ነው የሚመስለው። ኑሮ ቀላል ነው የሚመስለው። የሀገሩ ሁኔታ፣ እንቅስቃሴው፣ ሁሉ ነገር እንዲህ በቪዲዮ ስናያቸው ፏ ብለው ስለሚመጡ ጭንቀታቸውን ለ20 ደቂቃ ቢሆን ወደ ኋላ ወርውሮ ስለሚመጡ ሁሉ ነገር ቀላል ይመስለናል። ብዙዎቻችን የምንሸወደው ነገር ማለት ነውና አሁን አንዷ ቆነት እኔ ኢትዮጵያ ልገባ ነው ብር ግን የለኝም ማለትኝ እና ወዲያ ምን ትሰሪያለሽ ገብተሽ ምር ሳይኖርሽ? ሃይሚና ብሩኬ ሲና ያል ቤት ተከራይተው ፏ ብለው እየኖሩ አይደል እንዳላለችኝ። እነሱ እኮ እየሰሩ ነው። አንቺ ምንም ሳሰሪ እንዴት ነው ብዬ በሳቅ ሞቻለሁ። እና በዚህ አጋጣሚ ስምሽን አልጠቀስኩም ስላወራሁ እንዳይደብርሽ ማለት ነውና ያው እነሱንም ብታገኛቸው እንድትሰሪ ዩቲዩብ ቢከፍቱልሽ ነው። ሌላ ምንም ሊያግዙሽ አይችሉም። ገና ለገና ማለት ሰው እንደዚህ አማረበት እንዲህ ጥሩ ሆኗልና እኔም እሆናለሁ ሀገሬ ገብቼ ብላችሁ ተስፋ ታድርጉ። በነገራችን ላይ አረብ ሀገር ያላችሁ ሰዎች ማለት ነው ገንዘባችሁን በስርዓት ያዙ። እንደገና ደግሞ ዩቲዩብ ቻናል መክፈት እፈልጋለሁ ምናምን የምትሉ ልጆች አላችሁ። እናንተ ትክክለኛ ኮድ የሚላክላችሁን፣ ምክንያቱም በኋላ ወደ ገንዘብ ክፍያ ሲደርስ ቬሪፋይ የሚደረግበት ስልክ የማይጠፋ ስልክ መሆን አለበት። እኔ አሁን ኢትዮጵያ የወንድሜን ያደረኩት፣ ምክንያቱም እዚህ ኤምራት ላይ ስልክ ይቀያየራል። ሶ እንደዚህ አይነት ስልክ ቁጥራችሁን በቲክቶክ በውስጥ ስጡኝና እኔ ቻናል ከፍቼ እሰጣችኋለሁ በምችለው አቅም ማለት ነው። ሶስት ሰው ብሎኛል፣ እንደዛ ጠይቆኛል። ለሶስት ሰው መመለስ አይጠበቅብኝም ብዬ ሳይሆን እዚህ ጋር ቁጥር ያስፈልገዋል። ዝም ብሎ ቻናል አይከፈትም። በኋላ ቬሪፋይ ሲሆን ወደ ገንዘብ መስራት ሲቀየር ያ ቁጥር መጥፋት የለበትም ብዬ ነው እንጂ ኖርማሊ መክፈት ይቻላል። ግን በኋላ ይሄ የዚህ ሀገር ቁጥር አያስተማምንም፣ በሆነ ነገር ይዘጋል ምናምን ነገርና እንደዛ ጠይቃቸዋለሁ። ከዛ ይሄ ሁሉ ሃይሚና ብሩኬን ለማድነቅ ነው። እንዲሁም ደግሞ አንዳንዶቹ ማለት እንደዚህ የሆነ መናገር የሚፈልጉት ነገር አለ። ስለ ብሩክም ስለ ሃይሚም መናገር የሚፈልጉት ነገር አለና ያንን ነገር ለመናገር እኔም ቻናል ቢኖረኝ ብላችሁ የምትመኙ ካላችሁ በኢንቦክስ ጻፉልኝ። የእናንተ የምትሉት ቁጥር የምትከፍቱበት እና ቻናላችሁ ስም የምትፈልጉትን ብቻ ጽፋችሁ ስጡኝ። ከዛ ውጭ እኔ ሬዲ አድርጌ ከፍቼ አስረክባችኋለሁ። ከዛ
መስራት፣ ኤዲቲንግ፣ ታምሌል፣ ቪዲዮ መቆራረጥ፣ ፎቶ መቆራረጥ የእናንተ ስራ ነው። እንዲሁም ደግሞ የምትማሩበት ሊንክ አለ ያቦጊዳ ማለት ነው። እሱን እየገባችሁ ማየት ኮርስ መውሰድ ነው። ከዛ ውጪ ምንም ዩቲዩብ በጣም ቀላል ነው። ዩቲዩብ ምንድነው የሚከብደው? አይዲያ ማምጣቱ ብቻ ነው። አዳዲስ ነገር መፍጠሩ ብቻ ነው የሚከብደው ማለት ነው። እኛ እግዚአብሔር ይመስገን ሀይሚና ብሩኬን ጥሎልን ይኸው እየሰራን ነው። ደግሞ ባንሰራም ያኔ አሁን አንሰራም ብለን ብንተው በጣም የሚደብረን እኮ ለምደናላ። በቃ ለመድን፣ ወሬኛ አሁን ለመድን። እንደው እኔ አንድ ቀን ቪዲዮ ካልሰራው ማለት ነው ራስ ምታት ነው የሚሆንብኝ። ሰው አሁን ከሰው ጋር ሜሴጅ ካልተደራረገ ራሱን ያሟላ። እኔ ደግሞ ስለነ ብሩኬ ሳላወራ ከዋልኩኝ በስመ አብ የሆነ እቃ የረሳው ነው ይመስለኝ። ወሬ ባይኖር እንኳን ፈልጌ ማውራት ነው ፈልገው። በቃ ሱስ ነው የሚሆንባችሁ። እግዚአብሔርን ነው የምላችሁ። እኔ ታውቃላችሁ ከነሱ ውጪ ሌላ ወሬ ማውራትም አልፈልግ ማሰብም አልፈልግም። ግርም ነው የሚለኝ። ግን እኮ ለቻናሌ ጥሩ አይደለም። ምክንያቱም የሆነ ሰዓት እነሱ ቢጠፉ፣ የሆነ ሰዓት እነሱ ባይመቻቸው ባይመጡ ቻናሌ ክፍት ሊሆን ነው ያው እንደምታውቁት ማለት ነው። ነገር ግን በቃ እኔ እንጃ ለሌላ ሰው ልስራልና ያዛጋኛል፣ እንደ ሰይጣን ያዛጋኛል። ቪዲዮ በቃ አይመጣልኝም። ለምን እንደሆነ አላውቅም። እናንተ እስኪ ምከሩኝ። እንዲህ ለሌላ ሰው በሌላ ሰው እኮ ብሰራ ደስ ይለኛል እኮ ግን በቃ ምንም ደስ አይለኝም። የብሩኬና ሃይሚን አድርጌ ግን ሳወራው ራሱ ወሬ ራሱ እንዴት እንደሚመጣል ደስ ነው የሚለኝ ውስጤ ማለት ነው። እና አንዳንዴ ስራ ስትሰሩ ደስ የሚላችሁና ደስ የማይላችሁ ስራ አለ፣ ልክ እንደዛ ማለት ነው። እና ዛሬ ፏፍሽ ብለው መጥተውልናል። ለምን ቀረሽ ብላችሁ እንትን ላይ ጽፋችሁልኛል። ምንድነው ዋትስአፕ ቴሌግራም ላይ ጽፋችሁልኛል። ምን ብዬ ላወራ አሁን እንዳስቁብኝ። ለዛ ብዬ ነው እንትን ያልኩት። ስራ ነበረብኝ። በዛ ላይ ደግሞ በጣም ስራ በዝቶብኝ ነበር። አንዳንዴ ደግሞ ይሄን ፎቶ አድርጋችሁ የራሳችሁ የምትገልጹበት ነገር ሊኖራችሁ ይችላል። እኔ ግን ዛሬ ምንም የለኝም ስለነ ብሩኬ ማለት ነው። ለዛ ነው የጠፋሁት። ይኸው ተከስችላችኋለሁ። ያምራሉ፣ በጣም ያምራሉ። አለባበሳቸው በጣም ያምራል። እኔ ደግሞ ይሄንን ልክ ከቤታቸው ስታይል ጋር ይሄዳል ብዬ ማለት ነው ይሄን አቀናበርኩላቸው። ምን ትላላችሁ? ቤታቸው እንደዚህ ፏ ያለ እኮ ነው። ኦ ማይ ጋድ ያርግላችሁ። ሃይሚና ብሩኬ ወልዳችሁ ሳሙበት ቤቱን። ባይ